ተረድቷል፣ የሰውየውን ሐሳብ ወስዷል። ከዛ በኋላ በማስረጃና በመረጃ የሚጠራ በመሆኑ በኋላ ደንበኛው ይሄን አላነሳልኝ፣ ይሄ ክርክር ሲደረግ ይሄን አላልክ የሚል ነገር እንዳይመጣ ሁለታችን ነን ያቋቋምነው። አባትና ልጆች ነን። አባትና ልጅ ጠበቃ መሆናቸው የህግ አማካሪ መሆናቸው ደግሞ በተለይ በጣም ደስ ይላል። መቼም አንድ ደንበኛ ወይም ተቸግሮ ነው ወደ ጠበቃ ቢሮ የሚሄደው። የስነ ምግባር ደንቡ ከመጣህበት ቦታ ላይ ሚስጥር ይዘህ መጥተህ ከሆነ ይሄን ጉዳይ መያዝ አትችልም ብሎ ይከለክላል። ደንበኛው ጠበቃው የፈለገውን ነገር ድካምና እውቀቱን አድርጎ ቢከራከርም ውጤት ይመጣል ማለት አይቻልም። ይሄን ካስወገደ የሙያ ክብሩን ያስጠብቃል። ከደንበኛው ጋር የሚኖሩ ጉዳዮችንም በዛው ስራው ላይ ብቻ ፎከስ ያደርጋል። ያን ጊዜ ሰላም ጤና ይስጥልኝ። ይህ የኢትዮጵያን ኮሚኒቲ ኔትወርክ ቴሌቪዥንና ሬዲዮን አገልግሎት ነው። ክቡራትና ክቡራን እንግዶቻችን ጠበቃ መላኩ ገብረስላሴ፣ ጠበቃ እስክንድር መላኩ ወደ ኢሲኤን ቴሌቪዥን ስቱዲዮ እንኳን በደህና መጣችሁ። እሺ፣ አመሰግናለሁ። ጥሪ ተደርጎልን ስለተጋበዝ እናመሰግናለን። የመጣ ነው ከፍሪሊዮን የጥብቅና አገልግሎት ድርጅት ኃላፊነቱ የተወሰነ የሽርክና ማህበር ነው ወይም ኤልኤልፒ የሚባለው በአሁኑ አጠራር። እኔ ጠበቃ እስክንድር መላኩ እባላለሁ። የፍሪሊዮን ሎው ፈርም ማኔጂንግ ፓርትነር ነኝ። እናመሰግናለን ለተደረገልን። ጠበቃ እስክንድር መላኩ እንደገለጸው ነው የመጣ ነው ከዛ ድርጅት ነው። ሁለታችን ነን ያቋቋም ነው። አባትና ልጆች ነን። ይህንን ድርጅት ሁለታችን እንመራለን። እሱ ዋና ስራ አስኪያጅ ነው። ድርጅቱ የኛ ነው ማለት ነው። ጠበቆች ነን ሁለታችንም። በዚህ አጋጣሚ እኔ ጠበቃ መላኩ ገብረስላሴ መኮንን በፌዴራል በማናቸውም ፍርድ ቤት ጠበቃና የህግ አማካሪ፣ በአማራ ብሔራዊ ክልላዊ መንግስትም እንደዚሁ አንደኛ ደረጃ ወይም በማናቸውም ፍርድ ቤት ጥብቅና ፍቃድ አለኝ። በማዕከላዊ ኢትዮጵያ ክልልም እንደዚሁ አንደኛ ደረጃ ወይም በማናቸውም ፍርድ ቤት የጥብቅና ፍቃድ አለኝ። እነዚህን አቀናጅተን ነው ይህንን ድርጅት አቋቁመን እየሰራን ያለ ነው። እጅግ በጣም ደስ የሚል ነገር ነው እየተነጋገርን ያለ ነው። ደግሞ ከሁሉም ነገር ደስ የሚለው አባትና ልጅ ጠበቃ መሆናቸው የህግ አማካሪ መሆናቸው ደግሞ በተለይ በጣም ደስ ይላል። ስላቋቋሙትም አዲስ ተቋም ስለገለጹልን እያመሰገንን ወደ ጥያቄያችን እንግዲህ እንገባለን። ጥያቄያችን የሚሆነው ለጠበቃ አቶ መላኩ ነው። የጠበቃ ስነ ምግባር እንዴትስ ይታያል? ምን ህግ አለው? በምንስ ይመራል? ራሱን የቻለና የራሱ የሆነ የህግ መነሻ ካለው ቢገልጹልኝ። እሺ፣ እናመሰግናለን። አሁን የቀረበውን ጥያቄ በተመለከተ ምን ህግ አለው ቢገልጹልስ የተባለውን በተመለከተ የፌዴራል ፍርድ ቤት ጠበቆች ስነ ምግባር ደንብ 57/92 የሚባል የስነ ምግባር ደንብ አለ። ይሄ ደንብ 59 አንቀጾች እና በርካታ ንዑስ አንቀጾች ያሉት ነው። ሰፊና ከፍተኛ የሆነ የህግ መልእክቶችንም የያዘ ነው። የጠበቃ ስነ ምግባር ማለት በጣም በከፍተኛ ደረጃ እየተሰራበት ያለ በህግ የወጣ በመሆኑ ይሄ ትልቅና ከፍተኛ ስነ ምግባርን በሙሉ ሰብሰብ አድርጎ የያዘና የጠበቃው ማህበረሰብ በዚህ ላይ ህጉን መሰረት አድርጎ የሚመራበት የህግ አንቀጾች ያካተተና የያዘ ነው። በዚህ ጥያቄ ላይ ተጨማሪ ማብራሪያችን ለመስጠት ነው። በዋነኝነት እንግዲህ ስነ ምግባር እና የህግ ሙያ ሲባል የማይነጣጠሉ ነገሮች ናቸው። ምክንያቱም አንድ ህግን የሚያውቅ ሰው ስነ ምግባር ከሌለው ስለትን በእጁ እንደያዘ ልጅ፣ እንደ እብድ ሰው ወይም ደግሞ እንደ ልጓም እንደሌለው ፈረስ ይሆናል የሚል አባባል አለ። ስለዚህ ስነ ምግባርና ጥብቅና ሙያ የማይነጣጠሉ ናቸው። ምክንያቱም የህግን እውቀት መኖር ማለት የላቀ ብቃት የላቀ እውቀትን የሚጠይቅ ጉዳይ ነው። ይህ ከሆነ ደግሞ በስነ ምግባር ካልታጀበ የሰዎችን መብት የሚያጠብ ህግና ስርዓትን የሚሸረሽር እንዲሁም ለማህበረሰብ አደጋ የሚሆን ነገር ስለሆነ አሁን የተጠቀሰው
የፌዴራል የጠበቆች ስነ ምግባር ደንብ እነዚህ ነገሮች አሁን የምንነጋገርባቸውን ነገሮች በጣም በጥልቀት አቅፎ የያዘ ጉዳይ ነው። ሌሎቹም በሂደት እያነሳናቸው እንሄዳለን። እሺ እንግዶቻችን ስለሰጣችሁን ሰፊ ማብራሪያ እያመሰገንን ጠበቃው ደንበኛውን ማስደሰት፣ ህጉን ማስከበር፣ መብቱን ማረጋገጥ የሚችለው እንዴት ነው? በህጉ አግባብ ብታስረዱ ወይም ብታብራሩልን ከሁለታችሁ አንዳችሁ። እሺ መልካም። ይህን ጥያቄ በተመለከተ ሰፊ ነው። በሰፊው ሊብራራ በሰፊው ሊገለጽ የሚችል ነገር ነው። ነገር ግን ማንኛውም ጠበቃ በሚሰጠው የጥብቅና ሙያ አገልግሎት ደንበኛው ባለው ሙያ ችሎታውን አሟጦ በመጠቀም ልክ በመጣው ኬዝ ልክ ክህሎቱን በተላበሰ መልኩ መስራት መቻል አለበት። አንደኛ ኬዙን በትክክልና በአግባቡ መምራት፣ ሁለተኛ ባለው እውቀት ከፍተኛ ጥረትና ክትትል በማድረግ ይህንን ሁኔታ የመስራት ነገር መቻል አለበት። ሌላው የደንበኛውን ጉዳይ በትጋትና በሙሉ እውቀቱ የመከታተል ኃላፊነት አለበት። ጥሩና መልካም ክርክር ተደርጎ የተሻለ ክትትል ተደርጎ ውጤት ሲመጣ ውሳኔ ሲያገኝ ደንበኛው በዛን ጊዜ የመደሰት ሁኔታ፣ የመርካት ሁኔታ፣ መብቱን የማጎናጸፍ ሁኔታ ማግኘቱን ሲያውቀው የመደሰት ነገር ይኖራል፣ የመርካት ነገር ይኖራል። ደንበኛው በጠበቃው ላይ እምነት ይኖረዋል። ዞሮ ዞሮ የሚደረገው ክርክሩን የሚረታው ኬዙ ነው። ኬዙ እውነት እስከሆነ ድረስ ትክክል እስከሆነ ድረስ ውሳኔ ማግኘቱ ወይም ፍርድ ማግኘቱ አይቀርም። ከመነሻው ኬዙ እውነትነት የሌለው ከሆነ፣ በመስረጃ ያልተደገፈ ከሆነ፣ በክርክሩ ላይ ተገቢነት ያለው አስተዋጽኦ የሚያደርጉ ማስረጃዎች ከሌሉ ደንበኛው ጠበቃው የፈለገውን ነገር ድካምና እውቀቱን አድርጎ ቢከራከርም ውጤት ይመጣል ማለት አይቻልም። ሁል ጊዜ አሸናፊና ተሸናፊ እንዳለ ሁሉ ኬዙን የሚረታው ራሱ ኬዙ ነው። በተገቢ መልኩ ማስረዳት ከተቻለና እውነትነት ካለው ማሸነፍና መሸነፍ የሚባለው ጋር ሳይሄድ መርታት፣ እንደ ክስ አቀራረቡ ውሳኔ ማሰጠት የሚቻል ስለሆነ ደንበኛው ጠበቃው ባደረገው ከፍተኛ ጥረትና ልፋት በተደረገው ክርክር መነሻነት ውጤት የሚመጣ በመሆኑ ጠበቃው የዛን ጊዜ የመደሰት ነገር፣ መብቱን የማጎናጸፍ ነገር፣ የመርካት ነገር ይመጣል፣ ይታያል። እንግዲህ የደንበኛ እርካታ ወሳኝ ነው። የከስተመር ሳቲስፋክሽን ብሎ ገልጹታል። ትልልቅ የካምፓኒ ሌቭል ላይ ኮርፖሬት ሌቭል ላይ እና ከዚህ አንጻር ደንበኛ ከጠበቃ ጋር የሚመጣም ደንበኛ እንዲሁ ይሄንን ሳቲስፋክሽን እንዲያገኝ ዋናው ነገር አሁን በዝርዝር የተጠቀሰው አንደኛ በከፍተኛ ትጋት መሟገት። እንግዲህ ሊቲጌሽን ላይ ክርክር ላይ ወደ ፍርድ ቤት የሚሄድ ጉዳይ ላይ ከሆነ በዚህ አግባብ ሊሆን ይገባል። በከፍተኛ ትጋት መሟገት ማለት ጉዳዩን በሚገባ አጥንቶ መቅረብ ያስፈልጋል። እንደው ነካ አድርጎ ሳይሆን ከስረ መሰረቱ ጉዳዩን አጥንቶ በፍርድ ቤት ለሚነሱ ክርክሮች የደንበኛውን ጥቅም ሊያስከብር በሚችል አግባብ ክርክሮችን ማድረግ፣ ማስረጃዎችን ማቅረብ እና ሊቲጌት ማድረግ ያስፈልጋል ነው ዋናው። ይሄ ነው አንዱ። ሌላው እንግዲህ ሙያዊ ትህትናና አክብሮት ነው። ይሄ ዲሲፕሊን ሲባል ስነ ምግባር ሲባል አንዱ ለሙያ አጋሮቹ ለደንበኛው አንደኛ፣ ለሙያ አጋሮቹ በመቀጠል ለዳኞች ይሆናል፣ አቃቢ ሕጎች፣ የተቃራኒ ደንበኛ ጠበቃ ሊሆን ይችላል። ለማንኛውም ግን ትህትናን መላበስ ያስፈልገዋል ነው። ይሄ ካለ አንድ ሳቲስፋክሽን ምንጭ ሊሆን ይችላል። ትህትና ከሌለ ያው ለራሱ ችግር ስለሚሆን የጥቅም ግጭት እንዳይኖር መጠንቀቅ ያስፈልጋል። ይሄ ኮንፍሊክት ኦፍ ኢንተረስት አሁን የስነ ምግባር ደንቡም አንዱ የሚያነሳው ይሄንን ነው። ከደንበኛው ጋራ ያልተገቡ ግንኙነቶች ውስጥ መግባት፣ ለምሳሌ የብድር ግንኙነት ውስጥ እንዲገባ አይፈቀድለትም ጠበቃው። ይሄን ካስወገደ የሙያ ክብሩን ያስጠብቃል። ከደንበኛው ጋር የሚኖሩ ጉዳዮችንም በዛው ስራው ላይ ብቻ ፎከስ ያደርጋል። ያን ጊዜ የከስተመር ሳቲስፋክሽን ወይም ደስተኝነቱን እንዲመጣ ያደርጋል። በዋነኝነት ግን ሊነሳ የሚችለው ከብቃት ጋር ተያይዞ
ይሄ የህግ ጉዳይ ያው የሰነድ ዝግጅቶች ይበዙታል። ክስ ላይ ከሆነ ክስን በአግባቡ ማዘጋጀት ይፈልጋል። ደንበኛ የተከሰሰ ከሆነ ለደንበኛ የማዘጋጀው መልስ የሰነድ ዝግጅትን ይፈልጋል። ለፍርድ ቤት የሚቀርቡ አስተያየቶች ይሄን አስተያየት ሲጻፍ የሰነድ ዝግጅት ብቃት ሊኖረው ይገባል። እንዲሁ ከፍርድ ቤት ጋር በተያያዘ ጉዳይ ብቻ ሳይሆን ደግሞ የጥብቅና አገልግሎት ሲባል ሌላ ኮርፖሬት ሌቭልም ብዙ ስራዎች አሉ። ከፍርድ ቤት ሊቲጌሽን በተጨማሪ ሌላ ብዙ ስራዎች ስላሉ እነዛም ሰነድ ዝግጅት ይፈልጋል። መመስረቻ ጽሁፍ ሊሆን ይችላል፣ መተዳደሪያ፣ የተለያዩ የኮርፖሬት ሌቭል ወይም የተቋማትን የውስጥ አሰራር ፕሮሲጀሮች፣ ማኑዋሎች ሊሆን ይችላል። እነዚህ ሲደረጉ ጠበቃው ሰነድ አዘገጃጀት ላይ ክህሎት ሊኖረው ይገባል። የሰነድ አዘገጃጀቶቹ ደግሞ የኢንተርናሽናል ስታንዳርዶችን ወይም ዓለም አቀፍ አሰራር ስርዓቶችን መከተል ያስፈልገዋል ማለት ነው። እነዚህን በአግባቡ የሚረዳ ከሆነ ውጤታማ ለመሆን አንድና ወሳኝ ነገር ይሆናል። ውጤታማ ደግሞ ሲሆን በያ መነሻችን ላይ ያልነው የደንበኛ እርካታ ይመጣል የሚለው ነገር አንዱ ነው። ወደ ፍርድ ቤት ደግሞ ከወሰድነው የቃል ክርክር ላይ አሳማኝ የሆኑ ለችሎቱ የቃል ክርክር ማድረግ አለበት። ኤክሰለንስ ኢን ኦራል አድቮኬሲ የሚሉት ላይ በአግባቡ በኋላ ደንበኛው ይሄን አላነሳልኝ፣ ይሄ ክርክር ሲደረግ ይሄን አላልክ የሚል ነገር እንዳይመጣ ነገሩን በአግባቡ ተዘጋጅቶ ሊመጣ ይገባል። ያ ደግሞ ከደንበኛው ጋር ውጤቱ የሚመጣው ውጤት ላይ ከደንበኛው ጋር ደንበኛውን ማስደሰት ይችላል የሚሉ ነጥቦች በተወሰኑ እነዚህ ነገሮች ቢሟሉ የደንበኛው ሳቲስፋክሽንን ሜንቴን ማድረግ መጠበቅ ይቻላል የሚለውን ለማለት ነው። በጠበቃውና በደንበኛው መካከል ያላችሁ ግንኙነት እንዴት ትገልጹታላችሁ? እናመሰግናለን። ይህን ጥያቄ አስመልክቶ ጠበቃውና ደንበኛው ያላቸው ግንኙነት ያው የፍትሐብሔር ሕግ ክርክር ግንኙነት ነው የሚኖረው። በሌላም መልኩ ከሆነ በወንጀልም ከሆነ በሱ ሊሆን ይችላል። እሱ የሚገለጸው ጠበቃውና ደንበኛው በሚያደርጉት ንግግር፣ ደንበኛው ለጠበቃው ይዞት በሚመጣው ኬዝ እና በተነጋገሩት ነገር የሚለይ ነው የሚሆነው። ዞሮ ዞሮ ጠበቃውና ደንበኛው ያላቸው ግንኙነት የሁለቱ የራሳቸው ግንኙነት ነው። ደንበኛው ይዞት የመጣው ነገር አለ። ጠበቃው ደግሞ የደንበኛውን ጉዳይ የሰማው ያዳመጠው በተቀበለው ሰነድ የመረመረውና ያወቀው ነገር አለ። ይህ በሚሆንበት ጊዜ የሁለቱ ግንኙነት ወደ ሌላ ቦታ ወደ ውጭ አይወጣም። እዛው ሁለቱ ራሳቸው ጋር ነው የሚቀሩ። ሚስጥር ነው። ሚስጥራቸው ተጠብቆ ነው የሚቆየው። የደንበኛው ሚስጥር በተለይ መጠበቅ አለበት። የደንበኛው ሚስጥር ማንም ሊያውቀው አይገባም። ደንበኛው የነገረው ለጠበቃው ነው። ጠበቃው የሰማው ደግሞ ከደንበኛው ነው። ይሄ ነገር ግልጽ ነው። አንደኛ ደንበኛው ለጠበቃው የሚደብቀው ነገር ሊኖር አይገባም። በፍጹም አይደበቅም። እውነቱን ከተናገረ ብቻ ነው መፍትሄ የሚኖረው። እንዲያውም አንድ አባባል አለ። አንደኛ ለጠበቃ፣ ሁለተኛ ለሐኪም፣ ሶስተኛ ለመንፈሳዊ አባት የሚደበቅ ነገር የለም። ሁሉንም ግልጽ አድርገህ ንገራቸው፣ ይወቁት። መፍትሄ የሚገኘው ከገለጽክ፣ ከነገርክ፣ ካሳወቅ፣ በግልጽ ካስረዳ ነው ተብሎ የሚነገር ነገር አለ። ይህም የሆነ ወደኛ ስናመጣው ደንበኛው ለጠበቃው ቀንሶ ቢነግረው ያስቀረው ነገር ካለ ይሄ ነገር እኮ ነበረ፣ ይሄን ነገር አልገለጽኩም ቢል አስቸጋሪ ነው የሚሆነው። ምክንያቱም ምንድን ነው? አንደኛ ክሱ ሲዘጋጅ ሁሉም ነገር ተገልጾና ተብራርቶ መሆን አለበት። ማስረጃ ከሆነ ማስረጃውንም አሟጦ መስጠት አለበት። መቀነስ የለበትም፣ ማስቀረት የለበትም። የገንዘብ መጠኑም ከሆነ ይህን ያክል ነው የሚለውን ነገር በግልጽ ማስቀመጥ አለበት። ቀንሶ መግለጽ መንገር የለበትም። ሙሉ በሙሉ መፍትሄ የሚመጣው በማስረጃና በመረጃ በፋክት ነው፣ በእውነት ላይ የተመሰረተ ነገር ሲሆን ነውና ደንበኛውና ጠበቃው በጣም በመተማመን ደረጃ ሚስጥር በመጠበቅ ደረጃ ያለውን ነገር በግልጽ ከተነገረ፣ በግልጽ ከተጻፈ፣ በግልጽ ፍርድ ቤት ከቀረበ፣ ምንም ሳይሸራረፍ እውነቱ ሁሉንም ይዞ ከቀረበ ውጤት የማይመጣበት ምክንያት የለም። ችግሩ ምንድን ነው? ደንበኛው ለጠበቃው የሚነግረው ወይ ማስረጃ ያስቀራል፣
ወይ የገንዘብ መጠን ይቀንሳል፣ ይሄም ነበር ይላል፣ ወይ ውል ይኖረውና ውሉን የተወሰነ ውል ያቀርብና ሌላ ተጨማሪ ውል ካለው እሱን ያስቀራል። ነገር የሚበላሸው በዚህ ጊዜ በመሆኑ በመጀመሪያ ደረጃ መተማመኑ እንደተጠበቀ ሆኖ ሚስጥር መጠበቁ እንደተጠበቀ ሆኖ ማስረጃዎቹን በሙሉ ለጠበቃው ደንበኛው መስጠት መቻል አለበት። ይህ ከሆነ ውጤት ይመጣል ተብሎ ይታሰባል፣ ይገመታል፣ ይጠበቃል። እውነትም ውጤቱ ይታያል። ኦኬ። ከኮንፊደንሻሊቲ ወይም ሚስጥር ጠባቂነት አንጻር ለተነሳው ነገር ያው የጠበቆች የስነ ምግባር ደንቡ እነዚህ ነገሮች ያነሳል። በዋነኝነት እንግዲህ የደንበኛን ሚስጥር መጠበቅ ያስፈልጋል። ደንበኛ መጥቶ ሙሉ መረጃ ነው የሚሰጠው ለአንድ ጠበቃ ወይም የህግ ባለሙያና ያን ነገር በደንብ ሜንቴን ማድረግ ቢሮ ውስጥም ቢሆን በደንብ ሴኪዩርድ የሆኑ ቦታዎች ላይ ሎክ ማድረግ ያስፈልጋል። ሲስተምም ከሆነ የሲስተም በደንብ ፓስወርድ ወይም ይሄ ክሬዴንሻሊቲ ኢሹዎች ላይ በደንብ ጥንቃቄ ማድረግ ያስፈልጋል። አንዴ ከወጣ በኋላ ነገ ተጠያቂነትን ለዚህ የህግ ቢሮም ይሁን ለጠበቃውም ይሁን ይዞ የሚመጣ ጉዳይ ነው። የሚያመጣውም ዳሜጅ በዛው ልክ ሰፊ ስለሚሆን ማለት ነው። የስነ ምግባር ደንቡም ይሄን ሚስጥር ጠባቂነት በአግባቡ ያስቀምጣል። ግዴታውም ነው የአንድ ጠበቃ ይሄን ሲያደርግ ሁሉም ላይ ሚስጥርን መጠበቅ እንደ አንድ የሚነሳ ጉዳይ ነው። ከነዚህ አንጻር የሚታይ ነው። እንዲሁም እንግዲህ አንዳንድ ጊዜ ወደ ጥብቅናው ዓለም የሚመጡ ሰዎች ከመንግስት መስሪያ ቤት ሊመጡ ይችላሉ፣ ከተለያዩ የኃላፊነት ደረጃዎች ሊመጡ ይችላሉና እዛ አካባቢ የሚያውቁትን ሚስጥር ይዘው የሚይዙት ኬዝ ላይም እንዲሁ የራሱን ተጽዕኖ እንዳያሳድር የስነ ምግባር ደንቡ ከመጣህበት ቦታ ላይ ሚስጥር ይዘህ መጥተህ ከሆነ ይሄን ጉዳይ መያዝ አትችልም ብሎ ይከለክላል በግልጽ አንለስ በግልጽ በጽሁፍ የተደረገ ፈቃድ ከሌለ ስምምነት ከሌለ ከቀድሞ አሰሪ ጋር። አንዳንድ ጊዜ የሚያጋጥመው ይሄ ነው። የምትሰራበት አንድ ጠበቃ የሚሰራበት ድርጅት አለው። ከዛ ድርጅት ለቆ ወደ ጥብቅናው ሙያ ይመጣል። በፊት ነገረ ፈጅ ሊሆን ይችላል። ሲመጣ ከዛ ድርጅት ጋር ያሉ ክርክሮችን ከተቃራኒ ወገን ደንበኞች ጋር ውል አድርጎ ወደ ክርክሩ ሊመጣ ይችላል። ይሄን እንደ ስነ ምግባር እንደ ኮንፊደንሻሊቲን ቅድም ካልነው ሚስጥር ጠባቂነትም አንጻር ለአንድ ወገን ያደላ ነገር ሊኖር ስለሚችል ይከለክለዋል ስነ ምግባር ደንቡ። ከዚህ አንጻር ይታያልና ይሄን የመጠበቅ ኃላፊነት የጠበቃው ነው የህግ ቢሮው ነው የሚለው የስነ ምግባር ደንቡ ያሳያል ማለት ነው። አንድ ደንበኛ ከመቸገሩ የተነሳ አንድ ጠበቃ ቢሮ በመሄድ ጉዳዩን ካስረዳው በኋላ ያንተ ጉዳይ ከባድ ነው አልይዞም ቢባል የደንበኛው ስሜት ቀላል አይሆንም። እዚህ ላይ እናንተ እንደ ባለሙያ ምን ሀሳብ አላችሁ? ከተቻለ ከህጉም አንጻር እንዴት ትገልጹታላችሁ? ይሄ ጥያቄ በእውነቱ ተገቢነት ያለው ጥያቄ ነው። በተገቢው ምላሽ ሊሰጥበት የሚገባው ነው። መቼም አንድ ደንበኛ ወይም ተቸግሮ ነው ወደ ጠበቃ ቢሮ የሚሄደው ወይም የህግ አማካሪ ፍለጋ የሚሄደው። በመጀመሪያ ደንበኛው ሄደ፣ ጠበቃውን አገኘው፣ ተወያዩ፣ ሚስጥሩን ሙልጭ አድርጎ ነገረው፣ በግልጽ አሳየው። የደንበኛውን ችግር ቀላልነቱን ከባድነቱን መዝኖ በራሱ ይሄ ነገር ያንተ ጉዳይ ከባድ ነው፣ ይሄንን ጉዳይ አልይዝም ማለት አይችልም፣ ማለት የለበትም። መፍትሄ ፍለጋ ነው የመጣው። በሚችለው አቅም መፍትሄ እንዲያገኝ ጥረት ማድረግ አለበት። አንደኛ በመጀመሪያ ደረጃ ኬዙን ነገረው እንጂ ያለው ማስረጃ ምን እንደሆነ አላወቀም፣ አልገባውም፣ አልተረዳም። እንዲሁ ክብደቱን ብቻ ስለነገረው ይሄ ጉዳይ ከባድ ነው አልይዝም ማለት አይችልም። ይህንንም አስመልክቶ አይችልም ብሎ የሚናገረው የፌዴራል ጠበቆች ስነ ምግባር ደንብ ቁጥር 57/92 አንቀጽ 5 ላይ በግልጽ ተቀምጧል። እንዲያውም በግልጽ ነው የሚያስቀምጠውና እሱ ነገር መታየት ያለበት በመሆኑ እሱን ነው ማየት ያለበት። ጠበቃው መጀመሪያ እሱን ማየት አለበት። ማንኛውም ጠበቃ በአገልግሎት ጠያቂው ደንበኛው የሞራል ባህሪ፣ የተፈጸመ ወንጀል ከባድነትና አስነዋሪነት ወይም
በተከሰተበት ወንጀል ጥፋተኛ በሚል እምነት ገና እምነት ነው እሱ እያመነ የደንበኛውን የፖለቲካ፣ የኢኮኖሚ፣ ማህበራዊ ወይም የሞራል አቅሙን መሰረት በማድረግ የጥብቅና አገልግሎት አልሰጥም ማለት አይችልም ነው የሚለው። በአጠቃላይ በዚህ ደንብ መሰረት ደንበኛውን የሰጠውን ሀሳብ ወይንም የነገረውን መልእክት ይዞ ማስረጃ በማሰባሰብ የሰውየውን ሀሳብ በመቀበል ይህ ጉዳይ ከባድ ነው ወደሚል ድምዳሜ እራሱ መድረስ የለበትም። ጉዳዩን ሰምቷል፣ ተረድቷል፣ የሰውየውን ሀሳብ ወስዷል። ከዛ በኋላ በማስረጃና በመረጃ የሚጠራ በመሆኑ እንዲሁ ከባድ ነው ብለህ ደንበኛውን ልታሰናብተው አይገባም። አንደኛ የሥነ ምግባር ደንቡም አይፈቅድም። አንድ ጠበቃ ደንበኛው ከነገረው በኋላ መፍትሄ የሚፈልገው ሕጉ ምን ይላል? በምን ሕግ መፍትሄ ሊያገኝ ይችላል? እንዴት ልረዳው እችላለሁ? እንዴት ላግዘው እችላለሁ? ባለኝ እውቀት፣ ባለኝ ልምድ፣ ባለኝ የጥብቅና የሥራ ምግባር መሰረት ምንድን ነው ማድረግ ያለብኝ ብሎ የሚችለውን ሁሉ ጥረት ማድረግ አለበት። በዚህ መልኩ ደንበኛውን ማሰናበት የለበትም። ተቀብሎ ማስተናገድ ነው የሚጠበቅበት። አሁን ያው የጠበቆች ስነ ምግባር ደንብ ቁጥር 57 1992 አንቀጽ 5 ላይ እንደተገለጸው ኬዝን አሊዝም ያንተ ኬዝ ውስብስብ ነው፣ ከባድ ነው በሚል ምክንያት ጠበቃው ደንበኛውን ሊያሰናብት አይችልም በሚለው በአግባቡ የተብራራ ነው። በዛ አግባብ ያው ፍቃድም አውጥቶ ቃለ መሐላም ፈጽሞ አንድ ጠበቃ ወደዚህ ስራ የገባው ለጥቅም ለትርፍ ስራ ብቻ ሳይሆን ማህበረሰቡን ለማገዝም ለማገልገልም የህግ የበላይነት እንደተባለው ለማስፈን ስለሆነ ይሄን ነገር ከስነ ምግባሩም ጋር ተያይዞ የተቀመጠ ስለሆነ በዚህ አግባብ ሊሆን ይገባል። ይህ ካልሆነ ያው በስነ ምግባር ጠበቃውን የጥብቅና ድርጅትም ከሆነ ያን ድርጅት ሊያስጠይቅ የሚችል ተግባር ነው የሚሆነው ማለት ነው። እንደ ማጠቃለያ ያው የዛሬው ርዕሰ ጉዳያችን የስነ ምግባር ደንቡ ላይ የጠበቃው ስነ ምግባር ምን ሊመስል ይችላል፣ ምን መሆን አለበት፣ ደንበኛው ሳቲስፋክሽን እንዴት ሊያገኝ ይችላል፣ የህግ ማዕቀፉን ማከበረ መልኩ እንዴት ይሆናል የሚለውን ነው ስንነጋገር የቆየ ነው። ከዚህ ጋር ተያይዞ እንግዲህ የህግ ሙያ ውስጥ ያሉ ሰዎች ወይም ጠበቆች ይህንን የህግ የስነ ምግባር ደንብ በአግባቡ ሊያነቡ፣ ሊገነዘቡ፣ ሊረዱ ይገባል። ኢቨን ፍቃድ ከማግኘታቸው በፊት ይሄ ሊሆን ይገባል። አንድ ጉዳይ ሲከሰት ህገ ደንቡ እኮ አይፈቅድም በሚል ሳይሆን ቀድሞ ይረዱታል ተብሎም ይታሰባል፣ ፕሪዚዩም ይደረጋል። ያ ነው መሰረቱ። ከዛ ጋር ተያይዞ እንግዲህ ከደንበኞች ጋር የሚኖረው ግንኙነት ላይ እስካሁን ያነሳናቸውን ጉዳዮች ላይ ሊያተኩር ይገባል። ይሄ ህጋዊ ጥቅምን በህጋዊ ማዕቀፍ ውስጥ ብቻ ነው ማስጠበቅ የሚችለው የሚለው ዋናው መሰረታዊ ጉዳይ ነው። የአንድ ደንበኛ ህጋዊ ጥቅም እስካለው ድረስ ያ ጥቅም የሚከበረው በህግ ማዕቀፍ ውስጥ እንጂ ከዛ ውጭ ሊሆን አይችልም። ስለዚህ ይዞ ወደ ፍርድ ቤት የሚሄደውም ጉዳይ ወይ ወደ ለተለያዩ የህግ የፍትህ አካላት ወስዶ የሚያስፈጽመው ጉዳይ ጠበቃው በህጋዊ ማዕቀፍ ውስጥ ብቻ መሆን አለበት። ትልቁ ነገር ቅድም እንዳነሳ ነው ይሄ ሚስጥር ጠባቂነት ያልነው ኮንፊደንሻሊቲውን ወይም ያን ነገር በስነ ምግባር ደንቡ መሰረት ማክበር መጠበቅ አለበት። ይሄ ግንኙነቱ ግልጽነት ያለው መሆን አለበት። ጠበቃው የደረሰበትን ደረጃ በወቅቱ ቢሆን በእለቱ ከቻለ ለደንበኛው እዚህ ላይ ደርሷል የሚለውን ነገር ማሳየት አለበት። አጋርነትን ያው ፓርትነር ነው ደንበኛ፣ ከደንበኛው ጋር አጋር ሆኖ አብሮ ጉዳዮችን መውሰድ አለበት። ሌላው እንግዲህ የሚነሳው ትልቅ ነገር የክፍያ የፊ ትራንስፓረንሲ የሚባለው ላይ ቀድሞ ነው ሁሉን ሲያደርግ ይሄን ነገር ማይጋል። ይሄ ያው ዞሮ ዞሮ የደንበኛውን ጥቅም ለማስከበር የደንበኛውን ሳቲስፋክሽን ለማምጣት ይሄንን የጠበቆች ስነ ምግባር ደንብ ለማክበር ለማስከበርና ብሎም የሙያ ስነ ምግባር ሙያውን ለማስከበርም
የክብሩን ለማስጠበቅ እንደ ትልቅ ምሰሶ የሚታይ ነገር ነው የሚሆነው። ይሄ ከተሸራረፈ አይሆንም። ሌላው እንግዲህ ቀጣይነት ያለው ይሄ ኮንቲኒየስ የሆነ የፕሮፌሽናል ዴቨሎፕመንት አንዱ ኮር ዓላማ ነው። የስነ ምግባር መርሁም ላይ ሌሎች የጠበቆችን የፍትህ አካላት የሚወሰኑበት አዋጅ ላይ ቀጣይነት ያለው ትምህርት ሊገኝ ይገባል። ህግ እንደምናውቀው ቋሚ አይደለም። በየጊዜው ካለው የኢኮኖሚና የፖለቲካ ሁኔታ አፕዴት እየተደረገ እየተሻሻለ እየዳበረ መሄድ ነው። ይለወጣል፣ ይሻሻላል። ያ ብቻ ሳይሆን በተለያዩ የፍትህ አካላትም በሰበር ሰሚ ችሎትም እንዲሁም በፌዴሬሽን ምክር ቤት ህጎች ይተረጎማሉ። ያን ነገር ለውጥን ባማከለ መልኩ አንድ ጠበቃ ይሄን ኢንፎርምድ መሆን አለበት። ያ ሲሆን የደንበኛውን ጥቅም ያስከብራል። ሌላው ከቴክኖሎጂ ጋር የሚነሳ ነው። በሌላ ፕሮግራም ልንመለስበት እንችላለን። የአርቲፊሻል ኢንተለጀንስ ጋር ተያይዞ አሁን ፍርድ ቤቶችም ወደ ኢፋይሊንግ ሲስተም እየመጡ ነው። ዲጂታል ሊቲጌሽን ይሄ ከርቀት ሆኖ ካሉበት ሆኖ ክርክሮች ሊደረጉ የሚችሉበት ነገሮች እየመጡ ነው። ስለዚህ እሱ ላይ በተቻለ መጠን ይሄን ክህሎት ማዳበር ያስፈልጋል። እነዚህ ነገሮች ወሳኝ የአቅምን ማዳበር እና ለደንበኛም እገዛ ለማድረግ ይረዳሉ። ሌላው እንግዲህ ሁለት ነጥብ ብናነሳ አንደኛው የአማራጭ የሙግት መፍቻዎችን በደንብ መገንዘብ ያስፈልጋል። አንድ የህግ ባለሙያ ወይም ጠበቃ የስነ ምግባር ደንቡም ደንበኛው ጋር ንግግር ከተደረገ በኋላ በስምምነት ይለቅ ወይም በድርድር ይለቅ የሚል ሀሳብ ቢያነሳ ጠበቃው ያንን መደገፍ ያንን እዛ ላይ ማተኮር ያስፈልጋል። ምክንያቱም ሁሉም ነገር ፍርድ ቤት ሊሄድ አይችልም። ሁሉም ክርክር ወደ ፍርድ ቤት መሄድ የለበትም። ወጪንም ጊዜንም ከመቆጠብ አንጻር እኒ አማራጭ የሙግት መፍቻዎችን በፍርድ ቤት የሚደገፉ ስለሆነ አሁን እንደውም ፍርድ ቤት መር የሆነ አስማሚ ችሎቶችም እየተቋቋሙ ስለሆነ ከጊዜም ከገንዘብም አንጻር እሱም ላይ እውቀትና ክህሎትን ማዳበር ያስፈልጋል። ይሄም እንደ አንድ ስነ ምግባር ሊታይ ይችላል። በመጨረሻ የነጻ አገልግሎት የፕሮቦኖ ሰርቪስ አለበት ጠበቃ። ይሄን ማገዝም ማህበረሰብን መርዳት በሚል እሳቤ ስለሆነ እሱንም ማድረግ ላይሰንስንም ለማደስ እንደ አንድ ፕሪሪኩዊዚት ስለሆነ እሱም ላይ የራሱን አስተዋጽኦ እንዲያደርግ ይጠበቃል። ቅድምም እንዳልነው የአንተ ኬዝ ከባድ ነው አሊዝም የሚለው ነገር ከችግረኛም አንጻር ከገንዘብ ከማጣትም አንጻር ሰዎች ሲመጡ በፍትህ ሚኒስቴር ሪፈር እንዲደረግ አስደርጎ ይሄን አገልግሎት መስጠትም ያስፈልጋል። ስለዚህ ጠቅለል ሲል ይሄን ሀሳቦች ቢይዝ መልካም ነው ብዬ አስባለሁ። እንግዶቻችን እንግዲህ በነበረን ጊዜ በጣም ሰፊና ጠቃሚ የሆነ ማብራሪያ ሰጥታችሁናል። ህግ በኩል ያለውን ጥያቄዎቻችንን በዚሁ እየቋጨን ወደሚቀጥለው ጥያቄዎቻችን እናልፋለን። ፍሪሊዮን የጥብቅና ድርጅት መቼ ተቋቋመ? ለምንስ ተመሰረተ? የእናንተ ማለትም የአባትና ልጁ የስራ ኃላፊነት ምንድን ነው? እሺ፣ እናመሰግናለን። ያው ፍሪሊዮን የጥብቅና ድርጅት ኃላፊነቱ የተወሰነ የሽርክና ማህበር ነው። የሙያ ስራዎች፣ የህግ ስራ፣ የሂሳብ ስራ፣ የሕክምና ስራ፣ የተለያዩ ስራዎች ከዚህ በፊት በሊሚትድ ሊያቢሊቲ ፓርትነርሺፕ ኮንሰፕት ወይም በሽርክና ማህበር ኮንሰፕት እንዲደራጁ ህግ ማዕቀፍ አልነበረውም። ስለዚህ የንግድ ህጉ ሲሻሻል አንድ ይዞ የመጣው አዲስ ነገር ምንድነው? የነዚህ የሙያ ሰዎች የሙያ አጋሮች አንድ ላይ ሆነው ቢሰሩ እውቀትን ሼር ለማድረግ ስራንም ለመተጋገዝ እንዲሁም የተሻለ ውጤትን ለማስገኘት በማሰብ እነዚህ የሽርክና ማህበሮች ወደ ስራ እንዲገቡ የሚፈቅድ የህግ ማዕቀፍ መጣ። ዘንድ ለየብቻችን ላይሰንስ አውጥቶ ከመስራት አንድ ላይ ሆኖ ድርጅት ማድረግ እና በሂደት የሚሰሩ ስራዎችን እያሰፉ መሄድ፣ የፍትህ ስርዓቱን ማገዝ፣ ደንበኞችን ማገዝ፣ በተለያዩ ዘርፎች ውስጥ ገብቶ መሳተፍ የህግ ላይ አሁን ብዙ ነገሮች ወደ ኢኮኖሚ ወደ ስራው እየመጡ ስለሆነ መመስረቻችን ላይ ሰፋ ያለ ኮንሰፕትን ይዘን ሀሳቦችን ይዘን
ያቋቋምነው እንግዲህ በዚህ አመት ጥቅምት ህዳር ወር ላይ ነው። ገና ኦልሞስት 6 ወር 7 ወራችን ነው። በምስረታ ሂደት ላይ እንዳለ በመደራጀት ሂደት ላይ እንዳለ ድርጅት የሚታየው ሰው ይሄንን እያዳበርን እያሰፋን እየሄድን ያለ ነው። ስለዚህ እኔ የድርጅቱ ስራ አስኪያጅ ሆኜ እያገለገልኩኝ ነው ያለሁት። አቶ ጠበቃ መላኩ ደግሞ ምክትል ስራ አስኪያጅ ነው እያገለገለ ነው ያለው። ስለዚህ በሂደት የሰው ኃይሎች እየተደራጀ ክፍሎች እየተደራጁ ስራው እየሰፋ የሚሄድበት ነገር ይኖራል። በዋነኝነት የድርጅቱ ፎከስ ኤሪያ የሚሆነው የቢዝነስ አስፔክት ላይ ነው። ካምፓኒዎችን ሰፖርት የማድረግ ይሄ በሪቴንሽን እናገለግላቸውን ድርጅቶች አሉ ያንን የማስፋት እንደገና የካፒታል ማርኬት ጋር ተያይዞ የስልጠናዎችን እየወሰድን የዛም ግንባታ ስላለ በሂደት ወደዛም ኤሪያ ላይ የማገዝ እድሎች ካሉ የመጠቀም የመስራት ነገር ይኖረናል። በታክስ ህግም ላይ እንደዚሁ የታክስ ጉዳዮች ላይ እንዲሁ ከፋይናንስም ባክግራውንድ ስላለን እሱን የመጨመርና የማገዝ ነገር የመስራት ነገር ይኖረናል። ሌላው ከኢሚግሬሽን ጋር ተያይዞ እንዲህ ያሉ ጉዳዮች ላይም እንዲሁ የምንሰራቸው ስራዎች አሉ። እነሱም ላይ እናግዛለን። ስለዚህ እነዚህን ስራዎች አስተባብረን ጥብቅናው ላይ ብቻ ሳይሆን ፍርድ ቤት ብቻ ሳይሆን ከፍርድ ቤት ውጭ ያሉ ስራዎች ላይ እንግዲህ እንደውም በፕላናችን ላይ የያዝነው እቅድ ላይ በሂደት ከፍርድ ቤት ስራዎች የመውጣት እና ሌሎች የማማከር አገልግሎቶች ላይ ድርጅቶችን የማገዝ ነገር ላይ የኮርፖሬት የሆኑ አድቫይዘሪ ስራዎች ላይ እያሰፉ የመሄድ እቅድ ነው ያለን። እሱን እንደ አንድ እንይዘዋለን። ሊቲጌሽን ግን እንደ አንድ ክፍል ሊደራጅ ይችላል በዚህ ድርጅት ውስጥ የፍርድ ቤቱን ቶታሊ አንይዝም ሳይሆን እንደ አንድ ክፍል ተደራጅቶ ያንን የሚሰራ ቲም ወደፊት የማዋቀር እቅዱና ሀሳቡ አለን። በዚህ አግባብ እየሄድንበት ነው ያለ ነው ማለት ነው። እሺ ብዙ ተብሏል። ብዙ የምንጨምረው ነገር የለም። እንዴት ተመሰረተ የሚል ጥያቄ ነበረበትና ቁጭ ብለን አሰብን። እኔ እና እስክንድር እንደ ባለሙያ ብቻ ሳይሆን እንደ አባትና ልጅም ተመካከርንና ምን እናርግ ወደሚለው ስንነሳ በቃ የጥብቅና ድርጅት እናርገው ተባልና ስም እንምረጥ ተባባል። ስም እንምረጥ ለመስያሜ የሚያበቃ እንምረጥ ፍሪ ሊሆን የሚለውን መረጠ። እኔም ተቀበልኩት። በዛው ስራውን ጀመር። እኛ አላማችን ትልቅ ነው። ትልቅ ራዕይ አለን። ቅድም እንዳስቀመጠው በፍርድ ቤት ደረጃ ብቻ መዝገብ ወይም ኬዝ እያያዝን ማመላለስ ወይም መሄድ ብቻ እና ይሄን ማጠንከር ብቻ ሳይሆን ቅድም እስክንድር እንደተናገረው ሰፋ አድርገን የተሻለ ስራ ለመስራት ነው። አቅማችንን እያጠናከርን አቅማችንን እያዳበርን ካለ ልምድ አንጻርም የተለያዩ ስልጠናዎችን በመስጠት የተለያዩ ስልጠናዎችን በመውሰድ በአጠቃላይ የተሻለ ስራ ለመስራት ቢሮም ከፍተናል። ቢሮአችን ሶሊያና ኮሜርሻል ሴንተር 6ኛ ፎቅ 601 ላይ ነው። እንግዲህ እየተደራጀን ያለ ነው። ኦልሞስት ወደ 7 ወር ጨርሰን 8ኛ ወራችን አካባቢ ነው የሚሆነው። ባገኘነው አጋጣሚ ስራችንን በትክክል እየሰራን በየወሩ ያለማሰለስ ያለማቋረጥ ሰዓት ያለማሳለፍ ግብራችንን እየከፈል እውነተኛ ኢትዮጵያዊነታችንን እያሳየን እያስመሰከርን እየሰራን እንገኛለን። ከዚህ በተሻለ መልኩ በሰፊው ለመስራት እቅዳችን ነው። አቅም መገንባት እቅዳችን ነው። ራሳችንን ማሻሻል እቅዳችን ነው። ለፍትህ ስርዓቱ ለማገልገል ቆርጠን የተነሳንና ሙሉ ፍላጎት ያለን መሆናችንን ለመግለጽ እንወዳለን። የተከበራችሁ የህግ ባለሙያዎቻችን አባትና ልጅ ጠበቃ መላኩና ጠበቃ እስክንድር በኢትዮጵያ ኮሚኒቲ ኔትወርክ ቴሌቪዥንና ሬዲዮን አገልግሎት ስም እጅግ በጣም እናመሰግናለን። ስለጋበዛችሁ እናመሰግናለን። ተገኝተን እኛም በሙያ ጉዳያችን ላይ በስነ ምግባር ላይ ማብራሪያ ስለሰጠን ደስተኞች ነን። በሌላም የህግ ጉዳዮች ላይ ተገናኝተን እንደምንነጋገር ተስፋ እናደርጋለን። እናመሰግናለን። እሺ ከልብ ነው የምናመሰግነው። ግብዣውን ተቀብለን ተገኝተን ለቀረቡ ጥያቄዎች ምላሽና ማብራሪያ ለመስጠት በመቻላችን እኛም ደስተኞች ነን። ወደፊትም ቢሆን ለሚደረግልን ግብዣ አዎንታዊ የሆነ ምላሽ እንደምንሰጥ ባለሙሉ ተስፋ ነኝ። አመሰግናለሁ።